አሁን ደግሞ የተከበሩ ሳዲቅ ይታዩኛል የተከበሩ ሳዲቅ እንኳን ደህና መጡ ኔትወርክ ብዙ ሰው እያስቸገረብን ስለሆነ ቼክ እናድርግ እስቲ ይሰማል የተከበሩ ሳዲቅ ማይክ ክፍት ነው የተከበሩ ሳዲቅ አደም ሳዲቅ የተከበሩ አቶ ሳዲቅ ተሰማለሁ የኔ ይሰማችኋል ይሰማናል ከጥቂት ቆይታ በኋላ እንመለስ ወይስ አሁን ለመናገር ዝግጁ ነው አቶ ኢሳቦሩ ነበሩ አቶ ኢሳቦሩ አሉ አቶ ኢሳቦሩ ኦፍ ነው የሚያሳየው አቶ ኢሳቦሩ ላስቀድማቸው ይቅርታ አዲስን ማስገባት አዲስ የሉም ከሌሉ አቶ ሳዲቅ ይቀጥሉ አያና ይሰማል የኔ ድምጽ ያ አቶ የተከበሩ አቶ ሳዲቅ ይሰማል ድምጽ እሱ ይቀጥሉ አዲስ አለ የተከበሩ አዲስ ማን አዲስ ደግሞ አዲስ ሰው ስለሆነች አዲስ ሰማለው እኮ እናንተ አሰሙኝም መሰለኝ አይ እንሰማለን ይቀጥሉ የተከበሩ ሳዲቅ አዲስ አለች እንደ ሙጋ ይሰማል እስቲ ነበረች ቅድም ኮንትል ላይ ነበረች አይደል ያ የተወሰኑ እንግዶቻችን ይታዩኛል አቶ ይቀጥሉ የተከበሩ ሳዲቅ ይቀጥሉ እንደዚህ እናድርግ ከታች ይታዩኛል የተከበሩ ሰሚራ ይታዩኛል የተከበሩ ከድጃ ይታዩኛል ምናልባት የማይመች ቦታ ላይ ከሆኑ እዛው ሊቆዩ ይችላሉ ኔትወርኩ ትንሽ ያስቸግራል ስላገኛችሁ ደስ ብሎኛል ኔትወርኩ ያጫን ተቋረጠ ኔትወርኩን ሲያሙት አይወድም አሉ ኔትወርኩ ደግሞ እኮ አንዳንዴ ታፕታፕ አድርጉ እስቲ ያም ፍሪዝ ሊያደርገው ይችላል እስቲ ታፕታፕ አድርጉ እኔ ራሴን ትልቁ ላይ ላድርግላችሁና የተከበራችሁ የህዝብ ተወካዮች የተከበራችሁ ምሁራን ዛሬ እዚህ መታችሁ ቲክታክ ላይ ከኛ ጋር በሀገር ጉዳይ ላይ ስለምትወያዩ እናመሰግናለን ከታች ያላችሁ የምታዳምጡን ወንድም እህቶቻችን አብራችሁን ስላላችሁ ሐሳባችንን ስለምትጋሩ ጥያቄ ያላችሁ ሁሉም ብናስገባ ደስ ይለናል ተሰማቻል እኔ ምንም እየተሰማኝ አይደለም ያቶ ሳዲቅ ያው እየተጠበቀ ነበር ኢንትሮ ነገር እያደረኩኝና ያቶ ሳዲቅ አይሰማም ነበር አቶ ኢሳ ይቀጥሉ እስቲ አይሰማም አቶ ይሰማል ለተከበሩ በጣም አመሰግናለሁ አንድ ማስ ይሰማል ቀጥሉ እንደዛ ከሆነ ልቀጥል ፕሊዝ በጣም እኔ አሁን ማንሳት የፈለኩት አንደኛ ኢትዮጵያ ፍትሃዊ ጥያቄ እያነሳች ነው ያለው የዓለም የተባበሩት በአዋዛ አክሽን አሁን አቶ ዶክተር ፈቲም እንዳነሳው ኢንተርናሽናል ኮሚኒቲ ኢትዮጵያ ጥያቄ ትክክል ነው የሚለውን ተቀብሏል ማለት ይቻላል አሁን ይሄንን ኢሹ የኢትዮጵያ ጥያቄን ዳይቨርት ለማድረግ የሚሞክሩ አካላት በትክክል ሊረዱ ይገባል ኢትዮጵያ ምንድነው እየጠየቀቻለሁ አሁን ይሄንን ፍትሃዊ ጥያቄ ዓለም አቀፍ ህግ ላይ ተመስርታ ኢትዮጵያ እያነሳች ያለችውን አይሰማም አይ ታፕታፕ አድርጉ እያልኳቸው ነው ይሰማል ቀጥሉ አቶ አየር አሁን ኤርትራም ራሷ መቀበል አለባት ጎረቤት ሀገሮቻችን አንድ ላይ ማደግ አብሮ የማደግ ጥያቄ የባህር በር ጥያቄ የአንዲት አገር ሉዓላዊት አገር ጣልቃ ገብነት እንዳልሆነ በትክክል ልረዱ ይገባል ይሄንን ኢሹ ዳይቨርት ለማድረግ ወይ የፖለቲካ ዓላማቸው ለማሳካት የሚሞክሩ የተወሰኑ ሀገራት እና መንግስታት እንዳሉ ይታወቃል እነሱ ራሳቸው ኢትዮጵያ እየጠየቀች ያለው ዓለም አቀፍ ህግን መሰረት ያደረገ የአንድ ሀገር ኢሹ ውስጥ ጣልቃ ገብነት እንዳልሆነ ይሄንን ፍትሃዊ ጥያቄ ኢትዮጵያ ጦረኛ እንደሆነች ዳይቨርት የውስጥ ባንዳም የውጭ ባዳም ኢትዮጵያ ላይ ኢትዮጵያን ማደግ የማይፈልጉ እንዳሉ ይታወቃል እነሱ ራሳቸው አንደርስታንድ ማድረግ አለባቸው ኢትዮጵያ አሁን አብሮ የማደግ የሰጥቶ መቀበል ጉዳይ ለኢትዮጵያ ብቻ አይደለም አሁን ኢትዮጵያ
በዚህ በሆርን ኦፍ አፍሪካ ለራሷ ብቻ አይደለም። አሁን ለምሳሌ የጸጥታ ኢሹ የራሷን ጉዳይ ብቻ አይደለም እያስከበረች ያለው የጎረቤት አገርም ጭምር ነው። ስለዚህ ሶማሊያ ለምሳሌ የጸጥታ ችግር አለባት፣ የሰላም ችግር አለባት ማለት ኢትዮጵያንም ይነካል። ሶ in one way or another የጸጥታ ችግርም ይሁን የኢኮኖሚ ጉዳይ አንድ ላይ ተባብረን በአንድ ላይ አንድ ሆነን በኢኮኖሚክ ኢንተግሬሽን ይህንን ማሳካት ከቻል ለሌሎች አገራትም ጥቅም ነው ለማለት ነው። አሁን ኤርትራ በጣም ትጠቀማለች። ይህንን የባህር በር ጉዳይ ለኢትዮጵያን ጥያቄ ብትቀበል ለራሷም ትጠቀማለች፣ እኛም እንጠቀማለን፣ አብረን እናድጋለን ማለት ነው። ከዚህ አንፃር ሌሎች አገራት እውነት ለመናገር ይህንን በትክክል መረዳት አለባቸው የሚል እሹ አንድ እሱን ለማንሳት ነው። ሌላው የጀመርነውን ጥያቄ እናሳካለን እንደተባለው ምንም ጥርጥር የለውም። ምንም የት ደረጃ አድርሰናል የሚለው ማለት ያስፈልጋል። ስለዚህ ይሄ ትውልድ የኢትዮጵያን የባህር በር ጥያቄ ያሳካል፣ ምንም ጥርጥር የለውም። ምክንያቱም አብሮ የማደግ ጥያቄ፣ ፍትሃዊ ጥያቄ የዓለማት ተሞክሮም የሚያሳየው ይሄንን ነው። አሁን ሐዋዛ ፕሮግራም ኦፍ አክሽን ዶክተር ፈቴ እንዳለው ይሄንኑ ነው የሚያሳየው። ከዛ በፊትም ሌሎች ተሞክሮች አሉ ወደብ ያገኙበት ምን ስለሆነ። ስለዚህ እኔ በተለይ ምስራቅ አፍሪካ ቀንድ አካባቢ ያሉ ሀገራት የኢትዮጵያ ጥያቄ ፍትሃዊ ጥያቄ ነው ብለው ኢኮኖሚክ ኢንተግሬሽን በኢንፍራስትራክቸር መተሳሰር፣ በኢኮኖሚ መተሳሰር አሁን የኤሌክትሪክ ኃይላችንን ኢትዮጵያ ብቻ አይደለም አሁን ብቻ የምንጠቀመው ከጎረቤት ሀገሮቻችን ጋር ነው የምንጠቀመው። ይሄ ለኛም ለጎረቤት ሀገሮቻችንም ጥቅም ነው። በመሰረተ ልማት በአጠቃላይ በመንገድም ይሁን በሌላም መሰረተ ልማት በባህር በር ጥያቄ በአየር ይሄንን አፍሪካ ቀንድ ካላስተሳሰርን አብሮ የማድረግ ጉዳይ ጥያቄ ውስጥ ይገባል ማለት ነው። ስለዚህ ይሄንን ተረድተን ሌሎችም መስማት አለባቸው፣ መረዳት አለባቸው። ከውስጥም ሆን ብለው ይሄንን አጀንዳ ወደ ሌላ ዳይቨርት ለማድረግ የሚሞክሩ ኃይሎች ከዚህ መቆጠብ አለባቸው ነው። ይሄንን ኢትዮጵያ እያነሳች ያለችውን ፍትሃዊ ጥያቄ ተቀብለው ስራ ላይ ማዋል ለኢትዮጵያ ህልውና ብቻ ሳይሆን ለጎረቤት ሀገሮቻችንም ህልውና ጭምር ስለሆነ ይህንን መገንዘብ አለባቸው የሚል ሀሳብ የተከበሩ አቶ ይሳ ይሄ እርሱ ያሉት እንዳለ ሆኖ ሀገራት በተባበረ መንፈስ በትብብር ሰጥቶ በመቀበል ያደጉ ሀገራት በጣም ብዙ ምሳሌ አሉ። ባህር በር የነበሩና ባህር ያገኙ ሀገራት ብዙ አሉ። የኛ ጎረቤት ሀገራት ለምሳሌ እንደ ኤርትራ ያሉ ይሄንን ሪዚስት የሚያደርጉበት ምክንያት ለምን ይመስሎታል? እስቲ ምንድነው ስጋታቸው? ምንድነው ኢትዮጵያ ባህር በር ብታገኝና አብሮ ቢያድጉ ምንድነው ችግር ያለው? ምንድነው በእነሱ በኩል የሚነሳ ስጋት አለ ይሁን ምንድነው እስቲ ብለው ያስባሉ? ምክንያቱ እውነት ለመናገር እኔ አሁን ኢትዮጵያ ኤርትራ በሌላም ይሁን ምናልባት ኢትዮጵያ ካደገች ኢትዮጵያ ከተለወጠች ኢትዮጵያ ሰፊ ሀገር ናትና የሚል ከስጋት የሚነሳ ነገር ይመስለኛል እንዲሁ ሳየው ማለት ነው። ሌላም እንግዲህ ኢትዮጵያን መቀየር ኢትዮጵያን ጠንካራ መንግስት ሆኖ እንዲወጣ ኢትዮጵያ ጠንካራ ሀገር ሆና እንድትወጣ ካለመፈለግም ይመስለኛል። ይህ እንደዚህ ከሆነ ግን የኢትዮጵያ ማደግ የኢትዮጵያ መጠናከር ጠንካራ ሀገር መሆን ኢትዮጵያ በኢኮኖሚ ማደግ ለኢትዮጵያ ብቻ አይደለም ለሁሉም ለኤርትራ ጭምር እኮ ነው። እንተጋገዛለን ማለት የኢኮኖሚ
የመሰረተ ልማት ትስስር ይመጣል፣ አብሮ የማደግ ጉዳይ ይመጣል። ግን መነሻው ያነሳው ከስጋት የምነሳ ይመስለኛል። ሊያጠፉን ይችላሉ፣ እንደዚህ የኛን ሉዓላዊነት ጣልቃ ሊገቡ ይችላሉ ከሚል ፍራቻ ይመስላል። አሁን ዳይቨርስ ወይ አንዳንድ እንግዲህ የአባይ ፖለቲካ ጋር ተያይዞ ከሌላም ባህር በር ጥያቄ ጋር ተያይዞ ኢትዮጵያ የባህር በር ጥያቄ እንዳታገኝ ሆን ብለው የሚሰሩ የኢትዮጵያ ዘላቂ ጠላቶች ቋሚ ጠላቶች ሊኖሩ ይችላሉ። ይሄ እንግዲህ ከዲፕሎማሲ ቃል ወጣ ያለ ሊሆን ይችላል። ለማንኛውም የኢትዮጵያ ማደግ የኢትዮጵያን መቀየር የማይፈልጉ ብዙ ነገሮችን ሊያነሱ ይችላሉ። የኤርትራ ጉዳይ ግን አንድ ከስጋት የምነሳ ነው ይመስለኝ። ሌላው ደግሞ ምናልባት በሌላ ባዳ ሀገር ተነድቶ የኢትዮጵያን ደካማ ካልሆነች ደካማ ሀገር እንድትሆን የሚፈልጉ ከመፈለግም ሊሆን ይችላል። ኤኒዌይ በጥናት ላይ ተመስርቶ መልስ ያስፈልጋል። ለዚህ ጉዳይ ግን ስጋት ነው። ስጋት ደግሞ ምንም የትም አያደርስም። ኢትዮጵያና ኤርትራ አንድ ህዝብ ነው ሼር የምናደርገው። እዚህም እዛም ያለው ህዝብ አንድ ነው። ይሄ ህዝብ አንድ ላይ ማደግ አለበት። የአመራሮች አመለካከት ሊሆን ይችላል። አመራሩ ይሄንን ቀይሮ አብሮ የማደግ አሁን ያነሳውት ጉዳይ አለ። ለምሳሌ የጸጥታ ጉዳይ ብናነሳ ይሄ አፍሪካ ቀንድ የሚባለው አሸባሪዎችም እንትን ነው። ይሄ ሀገር ካልተባበረ በሁሉም ነገር ማለት ነው ካልተባበርን የጸጥታ ጉዳያችንም ጥያቄ ውስጥ ሊገባ ይችላልና አንተ እንዳልከው መነሻው አሁን ያነሳውት ጉዳይ ሆኖ ይሄ አመለካከታቸው መቀየር አለበት። ለዚህም ደግሞ ጫና መፍጠር እንችላለን። ጫና ስል በጉልበት በምናምን ሳይሆን በዲፕሎማሲ መንገድ ማሳካት እንችላለን። ይሄንን ለማለት ነው። በጣም እናመሰግናለን። የተከበሩ ኢሳቦሩ እስካሁን ድረስ እንግዲህ አንዳንዶቹም ቦታ ለመልቀቅ መድረክ ለማጣበብ ብለው እንደሆነ እረዳቸዋለሁ። ግን በቂ ቦታ አለን። አሁን ራሱ አንድ የቀረ ሰው ቦታ ስላለ ብዙ አትጨናነቁ። የተከበሩ ከዲጃ ከታች እንዳለው አውቃለሁኝ ተናግረዋል። የተከበሩ ሰሚራ፣ የተከበሩ ሞጋ፣ የተከበሩ ዶክተር ፈቲ፣ የተከበሩ ኢሳቦሩ የነኚህ ሁሉ የህዝብ ተወካዮች የፌዴራል ህዝብ ተወካዮች አባላት ናቸው፣ ምክር ቤት አባላት ናቸው። አሁን ደግሞ ሁለት ዶክተሮች ደግሞ አሉ። ሁለት ዶክተር ሮባ እና እዚሁ ቲክታክ ላይ ከበፊትም ከኛም ጋር የቆየ የጤና ባለሙያ ዶክተር ኑረዲንም አሉ። መጀመሪያ እስካሁን ያልተናገሩ የመጨረሻ የህዝብ ተወካዮች አባል የተከበሩ ቶሳዲቅ አደምን እድል ልስጥና ከዛ በኋላ በተከታታይ ኮንሴኪቲቭሊ ዶክተር ሮባ እና ዶክተር ኑረዲን ካናገርን በኋላ ከሰዎች ደግሞ ከጥያቄ ያላቸው ሐሳብ ያላቸውን ሰዎች አስገብተን ከሚከታተሉን ሰዎች ሐሳብን መቀበል እዛ ላይ ሪፍሌክት ማድረግ የሚቀጥለውን ከአንድ ሰዓት በታች ነው ያለን። እንዳልኳችሁ ይሄ እንደተለመደው እንደ ቲክታክ ሩም ብዙ የሚንዛዛ አይደለም። ለ2 ሰዓት የሚሄድ ሩም ነው። ቅዳሜ 1 PM ኢስተርን ስታንዳርድ ታይም ውጪ ለምንኖር ሀገር ውስጥ ላሉ ደግሞ ከ2 ሰዓት እስከ 4 ሰዓት ያለው ምሽት ላይ ቅዳሜ የሚደረግ ነው። ዛሬ እዚህ ነው ሆስት እያደረግን ያለ ነው። የተከበሩ ሳዲቅ ይሰማል? ኔትወርክ እያስቸገረ ነበር። በደንብ ሰማለሁ። አሁን እስቲ ይሰማል እናንተ? እንደዚሁ ይሰማል። የእርሶን ድምጽ ፕሊዝ ቀጥሉ። እሺ አመሰግናለሁ አያና። ይሄ ግንኙነት ተጠናክሮ እየቀጠለ ነው። ዛሬ 3ኛ ወይ 4ኛ ሳምንታችን ነው። እንግዲህ ይህ የባህር በር ጉዳይ አጀንዳ ሆኖ በደንብ ቀጥሏል። ሚዲያ ላይም በማህበረሰብ ደረጃም አጀንዳ እየሆነ ቀጥሏል።
እኔ ጥሩ እየጋለ እየሄደ መስመር እየያዘ እየሄደ ይመስለኛል። ዞሮ ምንድነው እንግዲህ የሚፈለገው የመጨረሻ ግብ ላይ መድረስ ነው። የመጨረሻ ግብ ላይ ለመድረስ ደግሞ በዚህ ደረጃ የግንዛቤው እየዳበረ በዜጋው ዘንድ ውጪ ያለውም ሀገር ውስጥ ያለውም እየዳበረ መሄዱ አንድ ነገር ነው። ከዚህ በተጨማሪ እንግዲህ ይሄ ቀጠና ያለንበት ቀጠና በጣም አስቸጋሪ ቀጠና ነው። ይሄ አስቸጋሪነቱን ደግሞ እያቀለለ ሊሄድ የሚችለው አንደኛው ቀጠናዊ ትስስርን የማጠናከር ጉዳዩ እንደሆን በመንግስት ፖሊሲም በብዛት ይነሳል። በምሁራኖች ዘንድም ብዙ ጊዜ ሐሳቡ ይነሳል። ምክንያቱም ቀጠናዋ ትንሽ አስቸጋሪ ነገር ናት። በርካታ ሀብት ነው ያላት። የተፈጥሮ ሀብቱ ብዙ ነው። ሰፊ ወጣት ህዝብ ያለበት ነው። ማዕድናት ያሉበት ነው። ነገር ግን ደግሞ በሌላ ጎን ዜጎች የኢትዮጵያም ይሁን የኬንያም ይሁን የሶማሌም ይሁን የኤርትራም ይሁን አገር ላይ እየተሰደዱ ባህር ላይ የአውሬ ሲሳይ ሲሆኑ ነው የምናየው። አንደኛው የዚህ መገለጫ እኔ እንደሚመስለኝ በቀጠናው ያለውን ሀብት በጋራ የመጠቀሙ ሁኔታ እንቅፋት የመሆኑም እንደ አንድ መነሻ ነው የምወስደው። እኔ ይሄ ቀጠና ያው ትንሽ ወጣ ያለ ነገር ነው። የዲሞክራሲ ግንባታውም በጣም የሳሳ ነው። ሰላም በብዛት አይታይም። ግጭቶች ናቸው፣ ጦርነቶች ናቸው የሚበዙት። ከዚህም አልፎ በቃ ሲቪል መንግስት የመመስረትም አስቸጋሪ የሆነበት ቀጠና ነው። በመፈንቅለ መንግስት ነው። በታሪክ የሱዳንን ብንወስድ አሁን ሚሊተሪው ነው ወታደሩ ነው መፈንቅለ መንግስት እያደረገ ወደ ስልጣን የሚመጣው። ግብጽም ቢሆን አንዴ ሙርሲ የሚባል ነው ሲቪል ተመርጦ የወጣው እንጂ ሌላው እስካሁን ድረስ ሚሊተሪው ነው ያለው። እኛ አገርም ራሱ ከቅርብ ጊዜ ጀምሮ እንደምናየው ከ6 ጊዜ በላይ ነው መፈንቅለ መንግስት እየተሞከረ ሰላም የሚታጣበትና በዚህ ቀጠና ውስጥ ነው የዓለም ትልቁ ጦርነት 30 ዓመት ጦርነት የተካሄደው እኮ በዚህ ቀጠና ውስጥ ነው። ስለዚህ ይህ ቀጠና አስቸጋሪ ከሚያደርጉት ነገሮች አንዱ እነዚህ ውስብስብ የሆኑ ችግሮች ናቸውና እነዚህን ችግሮች ራሱ የመቅረፊያ መንገዱ ቀጠናዊ ትስስር ማጠናከር ነው ብዬ ነው ማምነውና ይህ ቀጠናዊ ትስስር ደግሞ ለማሳካትም የተለያዩ ስትራቴጂዎችን መጠቀም ያስፈልጋል። ምክንያቱም ይህ አካባቢ የባህር ላይ ስርቆት የሚበዛበት፣ ፓይራሲ የሚበዛበት፣ አሸባሪነቱ አልቃይዳውም የአገራት መሰነጣጠቅም እኮ የምናየው እዚህ ቀጠና ላይ ነው። ኢትዮጵያ 2 የሆነችው እዚህ ቀጠና ውስጥ ነው። ሱዳን 2 እና 3 አገር የሆነችው በዚህ ቀጠና ውስጥ ነው። ሶማሊያ 3 4 አገር እየሆነች ያለችው በዚህ ቀጠና ውስጥ ነው። የኛንም ራሱ ከዚህ ድባብ ውስጥ ያለጣ ነው። በሰሜን በኩል እያየን ያለነው ነገር የሚያስደስት አይደለም። ወዴት እየሄድን ነው የሚል ነገር ማለት ነው። ስለዚህ አንዱ ችግር የዚህ የመሰነጣጠቁም የዲሞክራሲ እጦቱም ከድህነቱ ጋር ይያያዛል። ስለዚህ አንዱን ሀብት በቀጠናው ያለውን ሀብት በጋራ ብንጠቀምበት ብንለማበት ትስስሮችን ብናጠናክር እኔ እነዚህን ሁሉ ችግር ለዚህ ሁሉ ውጥንቅጥ ነገር መፍትሄ ሊሆን የሚችል ነው። አንዱ ሀገር ያለውን ሌላው ሀገር የለውም። ስለዚህ ይሄንን በቲዮሪ ደረጃ በጣም የሚታመንበት መርህ ሰጥቶ መቀበል ነው። አንድ መጽሐፍ በቅርብ ጊዜ ያነበብኩት ምንድነው የሚለው ሰጥቶ መቀበል የሚባል መርህ ባይኖር ኖሮ ዓለም ተበትና ትቀር ነበር የሚል መጽሐፍ ነው ያነበብኩት። had it not been for the existence of reciprocity the world would have been perished ይላል። ስለዚህ ሰጥቶ መቀበል ማለት አገራትን ህዝቦችን እንደ ሙጫ የሚያጣብቁ
ጉሉ አርገው አገራትን ከሚያጣብቁ መርሆች አንዱ ሰጥቶ መቀበል ነው። ይሄንን ሀቅ መቀበል ያስፈልጋል። አብሮ ለማደግ በነፃ አምጦ አይደለም የባህር በርን በነፃ አምጦ አይደለም ወደብን ግን ያለንን እኛ ምንስጥ ሌላው ያለውን ለኛ ይስጥ እንደዚህ ተጋግዘን አካባቢውን እንለውጠው። ይህ እየተነሳ ያለው በቲዮሪ ደረጃም የተደገፈ ነው። ንድፈ ሐሳብ አለው። በተግባርም በተለያዩ ሀገራት ሲተገበር የቆየ ነው። ዓለም አቀፍ ሕጉ ፕሪንሲፕሉና ፍሬምወርኩን አስቀምጦልናል። ይሄንን ፍሬምወርክ ተጠቅመን የአገራት በሰጥቶ መቀበል ስምምነት ውስጥ ገብተው ሁኔታዎችን መቀየር የግድ ይለናል። እኛ እንዳውም እየተባለ ያለው ወደ ኤግዚስተንሻል ደረጃ ደርሷል። የህልውና ጉዳይ ወደሚል ተሸጋግሯል። እየተሰራ ያለው ትርክት ማለት ነው። የህልውና ጉዳይ ማለት ደግሞ ሲፈታ የመኖር ያለመኖር ጥያቄ ውስጥ ነው የሚገባው። የመኖርና ያለመኖር ጥያቄ ብለ ችግርህን ቀርጸ ፍሬም አርገ የመውጫ መንገዱ ምን ድረስ ሊሆን እንደሚችል መገመት ቀላል ነው። ማንኛውንም አይነት መስዋዕትነት ተከፍሎ የህልውና አደጋህን መቀልበስ ግድ የሚልበት ደረጃ ላይ እስከ መድረስ ሊያካት ይችላል። ስለዚህ ኢትዮጵያ እየጠየቀች ያለችው ከዚህ በመለስ ነው። ይህንን ሀቅ ይህንን ሁኔታ መሬት ላይ ያለውን መገንዘብና መረዳት ያስፈልጋልና በዚህ ቀጠና ውስጥ ያሉ አገራት እርስ በራሳችንም መተጋገዝ አለብን። ሶማሌ ኢትዮጵያን ማገዝ አለባት። ጅቡቲ ኢትዮጵያን ማገዝ አለባት። ሱዳን እንደምናቃት ያው እየተበጣጠሰች ነው። ሆኖም ግን ለኢትዮጵያ ድጋፍ መስጠት አለበት። ኬንያ ለኢትዮጵያ ድጋፍ መስጠት አለበት። እንደዚህ በዲፕሎማሲም ጫና እየተፈጠረ የባህር በር መውጫ መንገዱን ብናገኝ ለአካባቢውም ከጸጥታውም አንፃር ከኢኮኖሚ እድገቱም አንፃር ከደህንነቱም አንፃር በበርካታ ጉዳዮች ካላት ልምድ ተነስታ ኢትዮጵያ ብዙ ጥቅሞችን ልትሰጥ ትችላለች፣ ራሷም ልትጠቀም ትችላለችና በዚህ ጉዳይ ላይ ሌሎቹም ሊተባበሩ ይገባል የሚል አስተያየት ለመሰንዘር ነው። አመሰግናለሁ። በጣም እናመሰግናለን የተከበሩ ሳዲቅ። አይ ቲንክ ከህዝብ ተወካዮች አንድ ሰው ብቻ ነው መሰለኝ ወደ ላይ ለመምጣት ኔትወርክ የከለከለው። ከዛ ውጪ ሁሉም በተወሰነ ደረጃ ሐሳባቸውን ለመግለጽ ይችላልዋል ብዬ አስባለሁ። ኋላ ላይ ደግሞ በተለይ ከተሳታፊው ከህዝብ የሚመጣ አስተያየት ላይ ተመርኩዛችሁ የምትሰጡትን የማጠቃለያ ሐሳብ እንወስዳለን። ከዛ በፊት ግን እዚህ ላይ ያሉ ሁለት ምሁራን አሉ፣ ዶክተር ሮባ እና ዶክተር ኑረዲን። እናንተ አጠር አድርጋችሁ ፓርላሜንታሪያኖችን ትንሽ እንግዲህ ፌቨር አደረኩ ዲግኒተሪዎችም ስለሆኑ እናንተ 5 ደቂቃ ባልበለጠ ጊዜ ውስጥ ሐሳባችሁን እንድትሰጡ ኮንሴኪቲቭሊ ዶክተር ሮባን መጀመሪያ ከዛ ዶክተር ኑረዲንን ጋብዛለሁ። ዶክተር ሮባ እየተናገርክ ከሆነ ኔትወርክ እንደዚህ አያስቸግረውም ነበር። ዶክተር ሮባ ከዚህ በፊት አይቼዋለሁ። ዛሬ ትንሽ it has been a challenge. ሚውት ላይ ነህ ዶክተር ፈቲ። ዶክተር ሮባ እንትን ካላለ እኔ ልሂድ አያና just to make it short። አይ እየሞከረ እንዳያቋርጥህ ነበር እሱ። አዎ ታውቆኛል። አዎ ይሰማል። ቀጥል ዶክተር። ይሰማል? Yes, please proceed. ይሰማል? አዎ ይሰማል? አዎ ይሰማል። ቀጥል ዶክተር። አያና ይሰማል? ይሰማል ዶክተር ሮባ። ቆይቶ ነው የሚደርሰው፣ ድሌይ አለ ማለት ነው። ቪዲዮ ክፈትልኝ፣ ከዛ ፍቀድልኝ። አዎ ቪዲዮ ልላክልህ። እንኳን ቪዲዮውንና ዶክተር ሮባ ድምጹንም እኮ መከራ እያበላ ነው። ግን እስቲ መልካም እድል። በቪዲዮ ለመምጣት ፈልጌ ልኬልሃለሁ ዶክተር ሮባ። ኦኬ፣ በቪዲዮ ለመምጣት
I think he has a network እስኪ ቪዲዮ ላክልኝ። እያወራህ ቀጥልና ይገባል። 30 ሰከንድ ምናምን ይላል። እኔም ልክልሃለሁ። እያወራህ ትሞክረዋለህ በመሀል ጋር እየሞከርኩ ነው። አዎ ኦኬ እየቀጠልክ እንደዚሁ ልቀጥል። ለማንኛውም ድምጽ የሚሰማ በመሀል ከሆነ ሞክረው፣ ልቀጥል፣ ግን ችግር የለም። እያወራህ አዎ ሞክረው። ቀጥል። ዝም በድምጽህ ሞክረው። ድምጽ ኬሪ ማድረግ ያልቻለ ኔትወርክ ኢሜጅ ኬሪ እሺ አያደርግም። አይ ቲንክ እሺ እሺ ብዙ ነገር ተብሏል። ያው የተከበሩ የምክር ቤት አባላቶች ብዙ ነገር ብሏል ስለ ባህር በር። ሶ የባህር በር ስናወራ ምናልባት ኮሜንቶቹንም እያነበብኩ ነበርና የባህር በር ስለ ባህር በር ስናወራ አሁን ላለንበት ችግሮቻችን ሁሉ መንስኤ የባህር በር ሀገራችን ማጣቷ ነው ብዬ ነው የምገምተውና ምክንያቱም ምሁራኖች ሲናገሩ የመጀመሪያው ሀገራት ፖሊሲያቸውን የሚቀርጹትም አቴንሽንን መስጠት ያለባቸው ለብሔራዊ ጥቅሞቻቸው ነው። ወሳኙ ነገር ማለት ነው። የብሔራዊ ጥቅም ውስጥ አንደኛው የባህር በር ነውና አሁን ላለንበት ችግሮች በሙሉ እኔ መሰረታዊ ቤድሮክ ነው ብዬ የማስበው የባህር በር ማጣታችን ነውና በ1991 እስከ 93 የተሰሩ ስህተቶች አሁን ላይ ላለንበት ችግሮች መንስኤ ሆኗል። ምክንያቱም በአንድም በሌላም ቀጥተኛም የባህር በር ጉዳይ ከሀገር የግዛት አንድነት ጋር ይገናኛል። የሀገር እንደ ሀገር መቀጠል በተለይ አሁን ግጭቶች በተለያዩ ምክንያቶች የህዝብ ጥያቄዎች፣ የኑሮ ውድነት፣ የፖለቲካ አለመረጋጋት እነኚህ ሁሉ የባህር በር እጦት ጉዳዮች ናቸው። ሁለተኛው የህዝቦች ደህንነት የሚባለው ነገር ከብሔራዊ ጥቅሞች ዋናው የህዝቦች ደህንነት የፒፕልስ ሴኩሪቲ የሚባለው ሂማን ሴኩሪቲ የሚባለው ፍሪደም ፍሮም ፊር ከስጋት ነፃ መሆን፣ ፍሪደም ኦፍ ዋንት የኑሮ ውድነት፣ የኢኮኖሚ እድገት፣ ፍሪደም ኦፍ ዲግኒቲ እንደ ሰው ሰብአዊነታችን በሀገራችን ተከብሮ በሀገራችን ኮርተን በሀገራችን እንዳንኖር በሊቢያ በረሃ በሰው ሀገር ስደት ውስጥ የምንንከራተተው ወደኋላ የቀረነው የባህር በር እጦት ነው። ምክንያቱም የኢኮኖሚ እድገትን ማነቆ ከሚሆን ወሳኙ ነገር አንደኛው ይሄ ነው። ለዚህ ነው የተከበረው ክቡር ጠቅላይ ሚኒስትር ልክ ወደ ስልጣን ሲመጡ ወደ ኤርትራ፣ ወደ ሶማሊያ፣ ወደ ጅቡቲ የሄዱበት ትልቁ ምክንያት ይሄ ነው። ምክንያቱም ቀጠናችን ዛሬ ያለንበት ቀጠና በአንድም በሌላው ለስልታዊ ተጋላጭነት ወይ ደግሞ ስትራቴጂክ ቨልነራቢሊቲ አጋልጦናል። ምክንያቱም በአንድ ፖርት ነው የምናስገባው፣ ዳይቨርሲፋይ አላረግንም። የአንዱ ከተስተጓጎለ ድሌ ከተፈጠረ ነዳጅ በፖርት ላይ ከቆየ ኮሞዲቲዎች በፖርት ላይ ሲቆዩ በመሃል ሀገር ምንታል ክራይሲስ እንደሚያስከትሉ እናውቃለን። ሁለተኛ የባህር ላይ ደህንነት ቀጠናችን ዛሬ የተለያዩ አሸባሪዎች አልሸባብንም እንበለው ሁቲንም እንበለው ብዙ በመርከቦች ላይ የሚደርሱ ጥቃቶች አሉና የማሪታይም ሴኩሪቲ በጣም አንደኛው አስቸጋሪ ነው። ስለዚህ የኢትዮጵያ እዛ ጋር መገኘት የቅንጦት ጉዳይ ሳይሆን እዛ ጋር ካሉ ሀገራቶች ጋር ኮኦፕሬሽን ወይ ደግሞ ህብረት ፈጥራ ማሪታይም ሴኩሪቲ የምንለው ይሄ ባህር ደህንነትን ማስተካከል መቻል ስልታዊ ተጋላጭነታችንን ሚኒማይዝ ያደርግልናል። ምክንያቱም ሁላችንም ቅድም እንደምናወራው አሁን ላይ ያለንበት ጂኦፖለቲክስ ከጂኦ ኢኮኖሚ ወደ ጂኦ ሴኩሪቲም እያደገ ስላለ ቀጠናችን የጂኦፖለቲካ ተለዋዋጭነት እጅግ የጦዘበት ነው። የሚገርመው ደግሞ ስጋትና ተስፋ እኩል የሚስተናገዱበት ነው። ስጋት ብቻ አይደለም ተስፋም አለው። ባይዘወይ ባለፈው ሳምንት ስናገር ነበር። ስንሰጋም ስትራቴጂክ መሆን መቻል አለበት፣ ስንኮራም ስትራቴጂክ መሆን መቻል አለበት። ቀጠናችን ፍጥጫ የበዛበት ነው። ፍጥጫ የበዛበት እስከሆነ ድረስ በር ዘግተን እዚህ ውስጥ የምንቀመጥበት ምክንያት የለውም። ወደዛ መውጣት መቻል አለብን። ለዚህ ነው ቅድም ለስትራቴጂክ ቨልነራቢሊቲ ወይ ደግሞ ለስልታዊ ተጋላጭነት ጉዳት ላይ እንዳረጋለን ብዬ የተናገርኩት። ሌላኛው ቀጠናችን ሀያላኑ እንደ ቼዝ ቦርድ የሚጠቀሙበት ነው። እዚህ ጋር ጥቂት ሹክቻ ቢነሳ የጦርነት ጉዳይ ብቻ ሳይሆን በነገሮቻችን በምናስገባው ሸቀጣሸቀጥ ላይ የሚከሰቱ የዋጋ ንረት ዲሌያንስ በሀገር ውስጥ የሚከሰቱ ካዮች በጣም ብዙ ስለሆኑ ችግር አለ ማለት ነው። ደቂቃይም ለመጠቀም
ኢትዮጵያ ምን አይነት መርህ ልትከተል ይገባል? እዚህ ጋር አድማጮቻችንም ስላሉ የተከበሩ የፓርላማ አባላቶችም ስላሉ ሀገራችን ምን አይነት የመርህ ቀርጻ ልትጓዝ ይገባል ብዬ ማነሳቸው ፖይንቶች አሉ። ከዛ ውስጥ የመጀመሪያው ብዬ ነው የማምነው ፍትሃዊ ተደራሽነት ነው እንጂ ኢትዮጵያ የምትፈልገው የሌላን ሀገር ሉዓላዊነት ለመድፈር ወይ ደግሞ ለመዳፈር ወይ ደግሞ ለዶሚኔሽን አፕሮፕሪዬሽን አኔክሴሽን እንዲህ አይነት ነገር ልታረግ አይደለም። ኢትዮጵያ ፍትሃዊ ተደራሽነት አሁን ካነሳዋቸው ችግሮች ለማምለጥ ለስትራቴጂክ ተጋላጭነት ለማሪታይም ሴኩሪቲ አለርቶች እነኝን አቨርት አርጋ የህዝቦቿን ጥያቄ የ130+ ሚሊዮን ህዝብን ጥቅም እንድታሟላ ፍትሃዊ ተደራሽነት ነው። የቀይ ባህር ጉዳይ ማለት የባህር በር ጉዳይ የፍትሃዊ ተደራሽነት ጉዳይ ነው እንጂ የፖለቲካ ጉዳይ አይደለም፣ የቅንጦት ጉዳይም አይደለም። ሌላኛው ካልተሳሰርን ቀጠናው አንድ ላይ ካልመጣ ብሔራዊ ጥቅሞቻችን ከቀጠናው ጋር ካልተሳሰረ ችግር አለ ማለት ነው። ይሄንን ማወቅ መቻል አለብን። ታሪካዊ ውጥረቶች ደግሞ አሉ። ኢትዮጵያ ወደዛ ከመጣች ስጋቶች ዶሚኔት ታረጋለች ብሎ ታሪካዊ ውጥረቶች ስላሉ እነኚህን ሁሉ በሚዲያና በእንደዚህ አይነት ፕላትፎርም ማርገብ መቻል አለብን። የኢኮኖሚ ውህደቶች አሁን ዋን ስቶፕ ቦርደር በኬንያና በኢትዮጵያ መካከል እየተደረገ እንዳለው አይነት ሌላኛው አንድ ወደብ ብቻ አይደለም ባህር በር ስለምንፈልግ የልማት ወይ ደግሞ የወደብ ልማት በፍትሃዊነት ማለት ነው። ይሄ ላንድ ሎክድ ኔሽን እንዲህ አይነት መብት አላቸው። አይ ቲንክ ደቂቃ እያሳየኝ ነው መሰለኝ። አንድ ደቂቃ ካልኩ ግን ጠቅልልልን ችግር የለው። እሺ ልጠቅልልልህ። እንዳልኩት እንግዲህ እነኚህ ነገሮች ናቸው በትልቁ የኛ ውይይት የኛ እዚህ ላይ መቆየት በሀገር ውስጥና በጎረቤት ሀገራት ዘንድ በተለይ 3 ነገርን ሊያሟላ ይገባል። አንደኛ ሰላማዊ የባህር በር ተደራሽነት ነው እኛ የምንፈልገው። ሁለተኛ ትረስት ቢልድ የሚያደርግ እኛ ተጠቅመን ሌላ መጉዳት የለብንም፣ እኛም አላሰብንም እንደዛ። ሁለተኛው ይሄ ነው። ሶስተኛ ለኢትዮጵያ ያላቸው ቅድም እንዳልኩት ሂስቶሪካል ኮንቴስቴሽኖች እነኚህ ናሬቲቭ ማስተካከል። ኢትዮጵያ እዛ ጋር ስትመጣ ፒስፉል ሀገር ነች። ኢትዮጵያ ጠባቂ ነች። ኢትዮጵያ ከሌሎች ጋር አብራ ማደግ የምትፈልግ ነች እንጂ የሌላውን መብት የምትበድል አይደለችም። ስለዚህ ጉድዊል ቢውልድ ለማድረግ ነው ይሄ ፕላትፎርም ብዬ ነው ማስበው። አመሰግናለሁ። በጣም እናመሰግናለን ዶክተር ሮባ። ሌሎቻችሁንም እየተሳተፋችሁ ያላችሁ በተለያየ መንገድ እናመሰግናለን። እሺ ዶክተር ኑረዲን 5 ደቂቃ ውስጥ ከዛ በኋላ እዚህ ያለን አንድ የተቀረው ቦታ ላይ ሁለት ይሰማል ዶክተር ሮባ እናመሰግናለን። ድሌይ አድርጎ ስለሚደርስ ነው ድምጼ እንጂ ይሰማል። ዶክተር ኑረዲንን ከዶክተር ኑረዲን በኋላ ሁለት ሰዎችን ሁለት ደቂቃ ብቻ ጥያቄ ሀሳብ ለማቅረብ ሁለት ሰዎችን ከጌስት ካላኩ ሰዎች ላይ ሁለት ሰው እናስገባና የነሱን ጥያቄም እየመለሱ በዛውም ሀሳባቸውን እየተቀበሉ የህዝብ ተወካዮች አባላት የተከበሩ የህዝብ ተወካዮች በተወሰኑ ደቂቃዎች ውስጥ አይ ቲንክ 4 ደቂቃ ውስጥ ለ4 ደቂቃ 1 2 3 4 5ታቸው 4 ደቂቃ ብትወስዱ 20 ደቂቃ ነው የሚሆነው። እንደዛ እናደርጋለን። ዶክተር ኑረዲን ቀጥልልንና እሺ ቴንክ ዩ አሳጥሬ ነውና ፈርስት ኦፍ ኦል አያና ቴንክ ዩ ለምን ብትል ሜምበር ኦፍ ፓርላሜንት አምጥተ ናሽናል ኢሹ ዲስከስ ማድረግ ያልተለመደ ነውና ይሄ መደረጉ which is I really support ለምን wrong information እያገኘ ህዝቡ ሌላ ነገር ስለሚጋ እንደዚህ አይነት ነገሮችን ክሊር በመደረጉ ደስተኛ እኔ የምለው ሁለት ጥያቄ ነው ሲምፕል ኢትዮጵያ is land locked መሆኑን ታውቃላችሁ ሁላችሁም 130 million people ነው so in 5 years or in 10 years ፖርት ከሌላት ካላገኘሽ ምን ትሆናለች ካገኘሽ ምን ትሆናለች የሚለውን ኢኮኖሚክሊ በኢኮኖሚ ዋይዝ በኩል ለህዝቡ ይሄንን እንትን ቢደረግ ደስ ይለኛል። ሁለተኛ ነገር ደግሞ some of the opposition group they say this is not our priority ፖርት እኛ ፕራዮሪቲ አይደለም ያልተመለሰለን ነገር ብዙ ነገሮች ይያሉ ይሄን የሚያመጣው ገቨርንመንት ዳይቨርት ለማድረግ ነው ለሚሉት እነሱ ምን አይነት አስተያየት አላችሁ? ሁለተኛ ጥያቄ ነው። ሶስተኛ ጥያቄ ደግሞ
1992 ትዝ ይለኛል አሜሪካን የመጣሁት 1995 ነው 1992 ኢትዮጵያ ነበር አይ ቲንክ 11 ወን የዛን ጊዜ ትራንዚሽናል ገቨርንመንት ነው ሁለት ፖርት ያላትን ሀገር የሰጠው ህዝቡ ቮት ባላደረገበት ኢንተርናሽናል ሊጋል ነው ይሄ ነገር ወይ ትራንዚሽናል የሆነ ገቨርንመንት አንስቶ የሰጠን ነገር ህዝቡ ሳይሳተፍ ቮት ሳያደርግበት ያስ በዛ ኢንተርናሽናል ያን ነገር አልታየም ወይ የሚለው ነው ቴንክ ዩ ሶ ማች ቴንክ ዩ በጣም አመሰግናለሁ ጊዜህን የኛንም ጊዜ ባገናዘበ ሁኔታ ተጠቅመህ ደግሞ ጥሩ የሆኑ ሐሳቦችን አንስተሃል ዶክተር ሮባና ዶክተር ኑረዲን ሐሳባቸውን ከሰጡ በኋላ ወርደዋል ወረድ አልነበረባችሁ መቆየት ትችላላችሁ አልሰማም ከታች ይሰማሉ አይደል ይሰማል እዚህ ይሰማል አቶ ኑረዲን አልተሰማም አቶ ኑረዲን ተቋርጧል አያና አንድ ወረዱ ሐሳብ አለኝ እዚህ ጋር ከሰማህ አመሰግናለሁ ብለው ወረዱ ዶክተር ምልክት ስጠኝ እስቲ ድምጽ ይሰማል እየተሰማህ አይደለም መሰለኝ ዶክተር ፈት እየተሰማህ ነው እኔ ድምጽ ይሰማል ኦኬ እኛ ይሰሙናል አንተ ጋር እየመጣ አይደለም ጥያቄዎቹን እየጻፍኩ እዚህ ተሳታፊ ተቋረጠ ድምጻችሁ ሰማችሁ ይሄንን በኋላ የራሳችን የግል ሐሳባችን ሪፍሌክት ማድረግ እንችላለን ይሄንን ጥያቄያቸው አሁንም ጥያቄያቸው ይችላሉ ተሳታፊዎቻችን እኛ ብቻ ተናግረን ምን ወጣበት መድረክ ያው ዶክተር ይዟል ያንተን ይዞታል ዶክተር ፈቲ ያንተን ይዞታል ኔትወርኩ